ይሄን ይመስላል ከዛ አንፃር ነው السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامات أستاذ. سلام لك يا الحمد لله. أنت دلنا؟ دلنا الحمد لله. سلامات. عارف نبر الحمد لله. دعوة علينا نعم يبرتان إن شاء الله. أوكي يا أنا أستاذ. ያው እኔ መኪና ውስጥ ነኝ ያው ብዙም አይመቸኝም ወላሂ ኡስታዝ ሲረጋባ በጣም ደስ ስላለኝ ነው የገባሁትና ንጽጽር ላይ የምትሰሩ ሁላችሁም ልጆች እዚህ ጋር ያላችሁ እንኳን ደስ አላችሁ ብያለሁ እኔንም ጨምሮ አልহামዱሊላሂ ረቢል ዓለሚን ኡስታዝ ወሂድ ማለት እንግዲህ ያው በዘመናችን ላይ በጣም ከማቀውና በኔ ዘመን ማለት ነው ካየውት ሰው በጣም ከሚደንቅና በጣም እኔ እንጃ ብቻ የሚገልጽበት ቃላት የለኝም ያው ሰውን እንግዲህ አጠገቡ ማወደስ ልክ ነው ብዬ ስለማላምን በጣም ከዘመኔ ካገኘው ድንቅ ሰው መካከል አንዱ ነው ኡስታዝ ወሂድ አልহামዱሊላሂ ረቢል ዓለሚን አሁን ወደ ቲክቶክ ፕላትፎርም ተመልሷል በጣም ልንጠቀምባቸው ከሚገባ ሰዎች አንዱ ነው ኡስታዝ ወሂድ ማለት ነውና ተጠቀሙበት ይላል በዚሁ አጋጣሚ ሁላችሁንም እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ ማለት ነው ኢንሻአላህ መኪና ውስጥ ነኝ ጀዛከላሁ ኸይራን ኡስታዝ ስለተመለስ በጣም ነው ደስ ያለኝ ከሚለው በላይ ማለት ነው ከቃላት በላይ ነው ጀዛከላሁ ኸይር ሰላም አለይኩም وعليكم السلام ورحمة الله وبركاته جزاك الله أنتንም ማበርታ አላ ያበርታ አላ ጽናቱን ይስጥህ አላ ብርታቱን ይስጥህ አጀር መታገኝበት ያርገለ ዳዋንም ኢንሻአላህ በርታ ኮርስን የጀመርከውን ኮርስን ጨርስ ማቋረጥ የሚባል ነገር የለም አቋርጣል ብለውኝ በቃ እንትን ብሏል እና ብዙ ፖቴንሻል አለ አቅም አለ በርታ አፋር መንገድ ላይ ሲሮን ኩንተን ኔትወርክ ለሚቋረጥ ነው አፋፍ የሚለው ይቅርታ እንትን ነው እኔ የሆነ ሰዓት ጀምሬ የተቋረጠብኝ ገጠር ገብቼ ኔትወርክ አልነበረም ኔትወርክ ያለበት ደግሞ ነው እንትን ፈተና በዛ አጋጣሚ ነው ፈተናዎች አመለጡኝና ከዛ ተመረቁ እኔ ቀረው መሃል ላይ ከዛ ብዙ ፈተናዎች ነበሩ እንትን ማለት አልቻልኩም እና ያ ነገር ነው ለመናገር ራሱ ትንሽ ከብዶኝ ነው ደርሶ ለመናገር ብዬ ሸም ያዘኝ ከዛ አንፃር አሁንም ቻንስ ስላለ አቴኒታ መተ ማስተካከል ትችላለህ ከነበርክበት ግማሽ ድረስ ከሄድክ ግማሽ ድረስ ያሉ ልጆች ስላሉ ከግማሾቹ ጋር አብረ መቀጠል ትችላለህ በርታ ለምንድነው እንድትማርኛ የምንፈልገው ያው አቅም ስላለ በዚህ በአቅም ላይ ደግሞ የሆነ ሜቶዶሎጂውን ነገር የተወሰነ ካወቀው አንተ በራስህ ታሰፋዋለህ ከሚለው አንፃር እንጂ እኛ ጋር አዲስ ዕውቀት ታገኛለህ ብለን አይደለምና ያው ትረዳናል ሐሳባችንን ማለት ነው አብሽር አብሽር እስቲ አዲስ ዓለምን ላገኛት ፈቲንም ላገኛት አዲስ ዓለም አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም አሰላም ወራህመቱላሂ ወበረካቱ ኡስታዚና እንዴት ነክ አልহামዱሊላህ በጣም ደህና ነኝ አትሊስት ሙሉን ሰላምታ መመለስ ይያለው ከተጠፋፋን ጀምሮ አረ ብዙ ተጃልሻውንማ በጣም ትንታለች ተማለው እኮ ስላንቺና ማሻአላህ አላህ ይጨምርልሽ አላህ ጽናቱን ይወፍቅሽ በርቺ አላህ ኢልሙን ፈእሙን አላህ ይወፍቅሽ ራሱ ማለት ነው አንደርስታንዲንጉን ይወፍቅሽ ዕውቀቱን ይወፍቅሽ ሂክማውን አላህ ይወፍቅሽ ማሻአላህ ጥሩ አያያዝ ነው ነገር ግን ተቀይምሻለሁ ሐሰን ከነገረሽ አላቅም ሜሴንጀር ላይ ሁሉም ሰዎች መተው ሰላም ይሉኛል አዲስ ዓለም ግን ጠፍታለች ራሱ ማለት ለፒኬም ነግሬው ነበር ራሱ ጠፍተሻል ማለት ነው እኔ ገብቶኛል ባል እውነት ነው በሁሉም መልክቴ ግን ልክ ያለው አሁን እንደዚህ ያልካቸው ሰዎች ከያሲን ጀምሮ ከአብዱ ከጃ ከሁሉም ጋር ላይክ እባካችሁ ምን ያህል እንደናፈቀኝና ሰላምታዬን አድርሱልኝ ባለህበት ደና አሁን ብቻ እሚል መልክቴን በተለያዩ ሰዎች እኔም ልክ ያለው because ደሱ ለአብዱም ልክ ያለው ሀቅ ነው ሳልክ የቀረውበት ጊዜ የለም እነሱን ኮሙኒኬት ሳረግ because ትናፍቀናል እንትኑ ብቻ ሳይሆን አስተምሮት ብቻ ሳይሆን we be connected family ሆነናል already እና ሰው ሲጣፋ ደስ አይለኝምና ጠይቄያለሁ አንደርስታንዲንግ ስለለማድረግ ነው ትንሽ ላንተም ስፔስ ከመስጠት ያህል ነው ላለማጨናነቅ ነው እንጂ ሳልጠይቅ የቀረበት ጊዜ የለም ከተቀየምኩኝም በጣም ይቅርታ መምጣት ነበረብኝ እውነት ተቀየምኩት መጨረሻ ላይ ያው ኢድ ቀደ ልብስ ገዢልኝ ብዬሽ ይለኛ ብለሽ ስላሰብሽ በቃ ልብስ እንዳገዢልኝ ነው የጠፋሽው ይሁን እንግዲህ ሌላ ቀን ተከሽ የማን ነው ጀማን እኔ ነኝ አዲሷ ሰለምቴ እንደውም ቀሚስ የመጀመሪያ አባይን መግዛት ነበረብኝ የኢዴ
ላይክ ወዴትና ወዴት እኔም አልተቀየምኩም ወዴት ነው ኡስታዚና ወዴት አሁን ለዛ አንቺም ቢጅልኝ ጀለቢያ ነገር ምናምን ያስፈልገን ነበር እውነት ነው በቃ እንለዋወጣለን እሺ አላህ በርታሽ በርቺ ጎብዢ አላህ ይጨምርልኝ አሜን ኡስታዚና ያው በጣም ነናፈቅነ ያው በብዙ መልኩ ካንተ መማርን ያንተን ድምጽ መስማት ራሱ ለኛ ክብራችን ነህና ስጠፋብን በጣም ነው ቅር ያለን እውነት ለመናገር because ምንማርበት ቤታችን ነው አንተ like you're just ትልቅ ቦታችን ነው ሎስት ስንሆን በዚህ አንግል በዚህ ዘመን ላይ በኖሌጅ ደረጃ አይ ኖ ብዙ ልጆችን እንዳፈራ ተረድቻለሁ ብትጠፋም እንኳን የተረዳሁት ያንተን አይነት ሙሉ ባይመጣም እንኳን ብዙ ልጆችን እንዳስተማር ከዝኔ አሁን ገና መምጣቴ ነው ግን ሪፍሌክሽኖችን የምታየው ነገር አለ አይደለ ካንተ የተማሩ ብዙ ልጆችን ስላፈራ በጣም we're so proud of you because በዚህ ዘመን ዕውቀትን ይዞ ማስተላለፍና ሌላም ሰው ያ ሰው እንኳን ቢጠፋ ነገርየው እንደማይጠፋ ማሳያ ነው because አንድ ሰው ላይ ብቻ የተንጠለጠለ ነገር ሲሆን ያ ሰው አንድ ነገር ቢሆን ሳያስተላልፈው ሌላ ልጆችን ሳያፈራበት አለፈ ማለት ነው አንተ ግን በጣም ብዙ ሰዎችን እንዳፈራ ተረድቻለሁኝ በጣም እነስሚዞን አህመድ like በቃ ብዙዎቹ like አንተን ትምብለን ብናፍቅም ሁሌ መስማት ብንፈልግም ብዙ ሰዎች ነው በቃ በየቀኑ በጣም ነው የምትደረገው ግን ስራው አልቆመም በጣም ጀግና ልጆችን አፍረታልና በራስህ like አላህ ይጨምርልህ ቤተሰቦችንም ልጆችንም አሁንም ከዚህም በኋላ ለምትሰራው ነገር አላህ ስራህን ይቀበልህ ባይነኝና በጣም ነው ማመሰግነው አክብረኸኝ እኔን ትናት ብለ ትንሽ አዛትል እንኳን ጠርተ ሰላምታህን ለማቅረብ እንትን ለማለት በጣም አላህ ያክብርልኝ በጣም ነው የምንወድ በጣም ነው ማከብረ አሜን ወዳችኋለሁ ያው ላኢላሃ ኢላላህ የሚለው ገመድ ከዘርም ከብሔርም ከምንም ነገር የሚበልጥ ነገር ነው ላሰበበት ላወቀበት ሰው ማለት ነው ሌላው ደግሞ ያው እንዳልሽው ልጆቹ በራሳቸው መንገድ የጎበዙ ልጆች ናቸው ማለት እኛ ጋር ያው እንትኖቹን ነው ያቺ ስፖትላይት ዋን የሰጠናቸው እንጂ ከዛ በኋላ ደግሞ ዴቨሎፕ ያደረጉት እንሱ ነው አንቺ አዲስ ዓለም ማለት በአንድ ወቅት የሆነች ስፖትላይት ነገር ነበረች ኤተር ነበረች ከኤተር ወደ ምን ሆነች ከኤተር ነው ከአኑድና አቶድ ኬኔቲክ ኢነርጂ ሆነ ከዛ በኋላ አኑድና አቶድ ኬኔቲክ ኢነርጂ ሆነው ኤሌክትሮን ሆነ ኤሌክትሮን ፕሮቶን ኒውትሮን ሲሆን ደግሞ ምን ሆነ አተም ሆነ ከዛ ከአተም ሴል ከሴል ቲሹ ከዛ ኦርጋን ሲስተም ኦርጋኒዝም የምትባለው ያለች እሺ አዲስ ዓለም የምትባለው አመጣች ግን ያቺ ስፖትላይት ዋናት ዴቨሎፕ ያደረገች የመጣችው ማለት ነው አላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል የመጡት ዴቨሎፕ አድርጎ ነው አዲስ ዓለም የምትባለው አሁን ያቺ ስፖትላይቷ ዴቨሎፕ አድርጋ ነው ስፖትላይቷን ነው ልሰጥ የምችለው በተረፈ የተገነባውና ያደገው እንደምታዩ ይሄ ነገር እንደዚህ እንደምታዩ አህመድ የሚባል ስብዕና ስሚዞ የሚባል ስብዕና የተለያዩ ወንድሞች ያሏቸው ስብዕና ፒኬ የሚባለው ስብዕና ከዛ በኋላ ቀስ ይያሉ እያዳበሩት የሚመጡት ነገር ነው እንደዛ ነው ያለው ነገር ማለት ነውና መሰረት የቺ ስፖትላይቷ ካለች ሌላው ነገር መጨመር ይችላል ለማለት ፈልጌ ነው ሌሎች ወንድሞችም እህቶችም በዚህ መልኩ እነሱን አሪያ አድርጋችሁ ንጽጽር ገብታችሁ ለመማር ሞክሩ ተማሩ ዲናችሁን አስተምሩ መድረሳ በየቦታው ላይ እንዲገነባ አድርጉ መስጊድ ባውን ሰዓት እየተጨናነቀ ነው ያለው ኢትዮጵያም አውሮፓም በየቦታው ላይ የመስጊድ እጥረት እየመጣ ነው ያለው ተረባርባችሁ መስጊዳችሁን ገንቡ መድረሳውን ገንቡ ብዙ ሰዎች እየሰለሙ ነው ያሉት ወደ አውሮፓ በየገጠሩ ክፍል በጣም በትልቅ ነው እና ማስ ኮንቨርሽን ይመጣል ራሱ ማለት ነው ኢንትሮባይትሮስ ይመጣል መጠነ ሰፊ የእድገት መርሃ ግብር ሰዎች በሰራዊት ገፍ እየሆኑ ወደ እምነቱ የሚመጡበት ሰዓት አለ አላህ በቁርአንም እንደዛ ነው ሰዎች በሰራዊት እየሆኑ ወደ አላህ ሃይማኖት በገቡ ጊዜ አስታውስ ነው የሚለው ትንቢት ነው ያ ነገር እና ይመጣል ራሱ መጠነ ሰፊ ኢንተንሲቲ ፕሮግራም ኦፍ ግሮስ መጠነ ሰፊ የእድገት መርሃ ግብር መምጣቱ አይቀርም እኛ ባንሰራው ሌላን ሰው አላህ ያስነሳል ጊዜው ነው ዘመኑ ነው እንትን ነው እና መጪው ዘመን የእስላም ነው ዲኑል ኢስላም እያንዳንዱ ቤት እያንኳኳ ነው ያለው በጣም የሚገርማችሁ ማለት ነው እኔ እንኳን በኔ አቅም አንድ ሰው ሰለምቴ የለም እኔ ቤተሰብ ውስጥ ሰለምቴ የሚባል የለም እኔ ቤተሰብ ውስጥ እስከማውቀው ድረስ ማለት ነው አሁን በረመዳን የሰማሁት ጉድ ነው ራሱ ያጎቴ ልጆች ሁለቱ ሰለሞን ያጋደሙ አያቁኝም ራሱ እኔን ማለት ነው እና የኔን ቻናል ገብተው ሲቦረብሩ ሪኮመንድ ሰው አድርጓቸው ሲቦረብሩ ሰልማ አንዷ ደወለችልኝ ምንድነው ሰላም ነው ወይ ኮንታክት የለኝም ምናምን ስትለኝ እሺ ምን ልታዘዝ አልኳት ከዛ ትደውላለች ከዛ ሳያው ፕሮፋይሏን አልহামዱሊላህ የሚል ነገር ጽሁፍ አለ
እንዴ እቺ ልጅ ያማታል እንዴ አልኩኝ። ሙድ ልትይዝብኝ ነው እንዴ ምናምን ሁላ እስክል ድረስ በልቤ ማለት ነውና በኋላ ላይ ምንድነው ምን በቃ ማለት በስልክ ልንገናኝ አልቻልንም እና ምንድነው አጣዳፊ ነገር ከሆነ ነገር ይስላት ሻዳ ያዘችበትን ቪዲዮ ላከችልኝ። እንዴ በጣም ሰውነቴ ሁላ ተንቀጠቀጠ ደንግጬ። ከዛ ለባለቤቴ ነገርኳትና ደወልኩላት። ምንድነው ምሰማው ምናምን እላታለሁ። ይኸውልህ የሚገርም ነገር ባይብል እኔ በጣም አነብ ነበር ታውቃለህ፣ ባይብል በጣም እንትን ነበርኩና ጥያቄ ፈጠረብኝ። ከዛ በኋላ ሰው ሪኮመንድ አድርጎኝ ቻናልህን ሰጠኝ። እኔ አንተ መሆንን ራሱ አላውቅም ነበር አለች። ከዛ በኋላ ቻናል ውስጥ ሳነብ በኋላ ላይ አንዲት ሰለምቴ ናት መስጊድ ውስጥ ሻሃዳ ያዘዘችኝ እና በጣም በቃ እንትን ስል በኋላ ላይ ፉአድ የሚባል የሰፈራችን ልጅ አለ እሱ ነው የነገራት። በይ እንደምንም ብለሽ ስልኩን አግኚ የገዛ ያጎትሽ ልጅ ነው ብሎ ሲላት ደነገጠች። በቃና አለቀስኩኝ አለች ወዲያው ምናምን ነገር። ከዛ በኋላ ጭራሹኑ ወንድሟ ራሱ እንደ ሻሃዳ እንደያዘ ነገረች። ወንድሟ ደግሞ ተአምር ነው እንደምታዩት እንቱ ላይ እግሩ ላይ ጽሁፍ አረብኛ ጽሁፍ አለበት ሲወለድ ጀምሮ ያለበት እና ምን እንደሆነ እንድትነግረን እንፈልጋለን አለች። ከዛ ቤተክርስቲያን ውስጥ ገብቶ እሱ ደግሞ በልጅነቱ የ6 ዓመት ልጅ ሆነዋል። አላሁ አክበር አላሉ። አላህ ነው አምላኬ ይላል አሉ። እንዴ አላህ የሙስሊሞች ነው አርፈ ተቀመጥ ሲሉት አይ እግዚአብሔር ነው ራሱ እግዚአብሔር የምትሉት እናንተ አሁን አላህ ነው ራሱ አላህ ነው አምላኬ ብሎት ይላል። እና ሕፃን ሆነው አሉ የአረብ ቻናል ላይ ካልተከፈተ ብሎ የሚለው አሉ ይረብሽና አሉ ልክ ቁርአኑ ሲከፈትለት አሉ ጸጥ ይላል አሉ። እና ከልጅነቱ ጀምሮ በቃ እንዲህ አይነት ፕሮብሌም እንደዚህ አይነት እንትኖች አሉት ወደዛ የማዘንበል ነገር አለው። እና እሱ ነው ራሱ ይሄ እስልምና ምንድን ነው ብሎ ሰዎች እንዲመረምሩ አሁን በእነዚህ በሁለቱ የተነሳ ቤት ውስጥ ተንኳክቶ ገብቷል ራሱ። እኔ ይህን ያላመስኖር አንድም ሰው ከመካከላችን የሰለመ የለም ያለመታደል ሆኖ ማለት ነው። እኔ ማለት እዚህ ብዙ ሰው ሻሃዳ ይዛል ብዙ ሰው እናስተምራለን፣ ግን በቃ ቤተሰብ አካባቢ ላይ የለም። አሁን እያንኳኳ መጣ እስልምና ፈጦ ነው የመጣው። እያንዳንዱ ቤት አሁን እያንኳኳ ነው የሚመጣው ያለው። ያ ምንድነው እኛ ብዙ ስራ ሰርተን አይደለም አላህ ሂዳያ ሰጥቷቸው ነው ሰዎችን። ዘመኑ ነው ጊዜው ነው። ሰው የመመራመር የማንበብ እንትን አለው። እንደ ድሮ ተረት የመስማት ጊዜው የለውም። አሁን መስማት የሚፈልገው ነገር እውነቱን ማወቅ ነው። ማነጻጸር ነው የሚፈልገው። እውነቱን ማወቅ ይፈልጋል። እንደ ድሮ ዝም ብሎ ሚዲያ ላይ ወጥቶ ጥላቻ እስልምና ምናምን ነገር እሱ ጭራሹ ነው እየገፋው ነው የምትመጣው። የራስን እንትን ነው እንትን እያለ ያለው አማራጭ የራሳችሁን እምነት አስተምሩ። እኛም የራሳችንን እምነት እናስተምራለን። የሚበጀውን ከሚፋጀው ሰው የሚለይ ሰው ነው ያለው። ሕፃን ልጅ አይደለም ያለው። ያኔ ፍርዱ ለህሊና ነው። ሰውየው ይወስናል። ውሳኔው ለሱ ሰው ተውለት ራሱ። ከዛ አንፃር ነውና ለምን ሰለምክ ብላችሁ ከቤት አታባሩት። ለምን ሰለምክ ብላችሁ አታገሉት ያንን ሰው። ለምን ሰለምክ ብላችሁ ከምታገሉት ለምን ሰለምክ ብላችሁ ጥያቄ ጠይቁት። ያኔ ወደኛ ይመጣል ማለት ነውና ያ ጀማ በተቻለ አቅም ቻናሌን ለሰዎች ስጡልኝ። በተቻለ አቅም ላላ ብላችሁ ለኔ ብላችሁ አይደለም። እኔ አንድ ወይድ ነኝ። ነገ ጠዋት ክልተው በየ መፈርስ ፈራሽ ገላ ያለኝ ሰው ነኝ። ነገር ግን ለሚመጣው ትውልድ የሚሻገርና የሚያሻግር ሐሳብ መያዝ አለብን። ሐሳቡ የሚሻገር መሆን አለበት ለቀጣይ ትውልድ። ይህን ትውልድ አሻግሮ ወደ ሌላ ትውልድ የሚያሻገር ሐሳብ መሆን አለበት መያዝ ያለብን ሐሳብ። ስለዚህ ስንሰራ እኛ ነገ ጠዋት ልናቆሙ እንችላለን። የእድሜ መግፋት ሊመጣ ይችላል፣ በሽታም ሊመጣ ይችላል፣ ውጣ ውረድ የኑሮ ውጣ ውረድ ሊኖር ይችላል። ብዙ ሰዎች አቅም እያላቸው በኑሮ የተነሳ ከዳዋ ዘርፍ የተገለሉ ሰዎች አውቃለሁ። ያ እንዳየው ምንድነው ማድረግ ያለብን? በተቻለ አቅም ቻናሉን ማስፋፋት፣ ተቋሙን ማገዝ፣ በሐሳብ ማገዝ፣ በጉልበት ማገዝ የራሳችሁ ነው። በቃ ይሄ ያው የኡማው ነው። እኔ ኡማውን መስዋዕት ከፍላለሁ በቃ ያለኝን ነገር በቃ ለምን አደረ ደስታስ ቢሆን ደስታዬን ራሱ መግለጽ አለብኝ ብላችሁ ደስታችሁን እንኳን ከገለጻችሁ ራሱ ትልቅ ነገር ነው። መታችሁ ደስታችሁን በቃ ደስታችሁ በቃ ማበረታታት ወንድሞችና እህቶችን አይዟችሁ ከጎናችሁ ነን። በርታ ኢምራን፣ በርታ ስሚዞ፣ በርታ ታላቁ አብርሃም፣ አህመድዬ በርታ፣ አላህ በርታ፣ ኡስታዝ ሰልማን አላህ በርታ። ዱዓ ማድረግ ሰላተል ለይል ተነስታችሁ ሰግዳችሁ በቃ እጃችሁን ወደ ላይ አድርጋችሁ ለወንድሞች ዱዓ ማድረግ ትልቅ ነገር እኮ ነው። ወላሂ ይሄ ትልቅ ነገር ነው። አይገኝም፣ የትም ቦታ የማታገኙት ነገር ነውና ይሄንን ነገር ማድረግ ነው። ኔጌቲቭ ሜንታል አቲቲዩድን አስወግዱ፣ ፖዚቲቭ ሜንታል አቲቲዩድን ለመያዝ ሞክሩ። ኢንሻአላህ እንግዲህ እንደምትመለከቱት ኖሌጅ ማለት ኢፒስቲሞሎጂ ላይ ራሽናል ነው ኢራሽናል ነው ተብሎ ለሁለት ይከፈላል። ራሱ አርስቶትል ምናምን ኖሌጅ ማለት ኢራሽናል ነው በኤክስፒሪየንስ የሚመጣ ነው ብሎ ነው የሚያምኑት። እነ ፕሌቶ ወይም ደግሞ እነ ፕላቶ የሚባሉት ደግሞ እነሱ ደግሞ እውቀት የሚባለው ነገር
እንትን ነው ራሽናል ነው እንጂ ራሽናል አይደለም ብለው ይከራከራሉ። ኢስላም ላይ ደግሞ ኢስላሚክ ማይንድ ሴት ውስጥ ወይም የእስልምና ያስተሳሰብ ውቅር ላይ እውቀት ማለት ሁለቱም ነው። ጄኔሬት የሚያደርግ ነገር አለ ከውስጥ እውነት ነው። ከውጭ ሜቶዶሎጂ እና በኤክስፒሪየንስ የሚመጣ እውቀት አለ እውነት ነው። ልክ እንደምን አሉ እንደ ክብሪትና እንደ ነዳጅ። ነዳጅ ቁጭ ካለ ቁጭ ነው የሚለው፣ ክብሪት ያስፈልጋል። እሳቱ የትኛው ነው ነዳጁ ነው ወይስ ክብሪቱ ነው ቢባል ሁለቱም ናቸው። ስለዚህ ውስጣችን ያለ ፖቴንሻል እንደ ነዳጅ ነገር ጄኔሬት የሚያደርግ ነገር አለ አዎ አለ እውነት ነው። ማን ነው እንትን የሚለው ያንን ነገር እንትን ክብሪቱ ነው። ክብሪቱ ከየት ይገኛል? ከውጭ ይገኛል፣ በትምህርት ይገኛል፣ በፎርማል ኖሌጅ ይገኛል፣ በኢንፎርማል ኖሌጅ ይገኛል፣ በነን ፎርማል ኖሌጅ ይገኛል፣ በኤክስፒሪየንስ ከሰዎች በላይፍ የሚያስተምረናል። ግን ያንን ማውጣት ውስጥ ያለውን ነገር ማውጣት ነው ራሱ። ስለዚህ ልታዳብሩት ይገባል። ውስጥ ያለው ነገር ፖቴንሻል ያለው ሰው ክቡር ነው። አላህ ያከበረውን ሰው እኛ ልናዋርድ መብትም የለንም። ብዙ ሀብት ያለው መቃብር ስፍራ ነው ያጀማ። ብዙ ሰዎች ሀብታቸውን ይዘውት አብሮት ተቀብሯል። ረሱል ሰለላሁ ዐለይሂ ወሰለም እውነተኛ ሀብት በነፍስ ውስጥ ነው ያለው ብለዋል። እውነተኛ ሀብት የሚባለው ነገር አላህ የሚያየው አካላችሁን ሳይሆን ስራችሁንና ልባችሁን ነው ተብለናል። ፊታችንን አይደለም የሚያየው ተብሏል። ያ ማለት አያይም ማለት አይደለም። ዛት ሚንስ ትልቅ ቦታ የሚሰጠው ነገር ነው ማለት ነው። አስቡበት። ውስጣችሁ ያለውን ነገር ለዲኑ አበርክቱ። ያላችሁን ነገር እስቲ ጣል ጣል አድርጉ ራሱ ለዲኑ። እውቀታችሁን፣ ሐሳባችሁን፣ ዱዓችሁን፣ ሰደቃችሁን እንደዚህ አይነት በጣም በአጭር ጊዜ ውስጥ መቀየር እንችላለን ኢንሻአላህ። እንደዚህ አይነት ፖቴንሻል ነገር አለው። ፒኬ የራሱ ነገር አለው። አህመድ የራሱ ነገር አለው። አዲስ ዓለም የራሷ ነገር አላት። ይሄ ነገር ኮላብሬት ቢደረግ ትልቅ ቦታ መድረስ ይቻላል ለማለት ፈልጌ ነው። ብዙ አወራው። ፒኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ብዙዎቹ ከአዲስ ዓለም ውጪ በውስጥ አገኛቸዋለሁ። ለዛ ነው ብዙ ጣልጣል ያረኳቸው። አዲስ ዓለምን ቦታ የሰጠዋት ከዛ አንፃር ነው። ፈቲ ገብታ ነበረ እየወጣች ፈቲ ሌሎች እህቶች አሱ የት አሉ? ሲጠሯቸው ጥሯቸው ያሉትን እንትኖች ማለት ነው። ስለዚህ አላህ ያክብርልኝ። በጣም ነው የምወድ፣ በጣም ነው የማከብር። እንደዚህ ናለን። ያው እንቀጥላለን። ከእናንተ እየተማርን እኛ ከስር ስላለን ሁላችሁንም እዚህ ጋር ያላችሁት ድሪም ቲም ኢስላሚክ ኮሚኒቲ ከመጣው በኋላ ያየሁት ነገር ኮምፓራቲቭ ላይ የሚሰሩት ራሳቸውን ጊዜያቸውንና ካላቸው ነገር ዌስት አድርገው ለሚያደርጉት ኢች ኤንድ ኤቭሪቲንግ እኛ ኖቲስ እያደረግንላቸው እንዳልሆነ ነው የገባኝና ብዙ ሰፖርት ሊደረጉና ብዙ ቢያንስ ሼር ኮፒ ሊንክ ሌሎቹ ጋር ተደራሽ እየተደረሰ አይደለም። ቢኮዝ ሌላ ቦታ ላይ ዘፈንና ምናምን ላይ ሙስሊም ኮሚኒቲ ሳይቀር ከስር ኮሜንትና ቫይራል ሲያወጡ ታዝቤ፣ ወንድሞቻችን ግን ቢያንስ እንኳን አንዱን የሚለቁት ቪዲዮ እንኳን በ2000 3000 ሰው ብቻ ያየው የሆነ ነው ያየሁት። 2-3 ቀን ላይ የተመለከቱት ለዘፈን ስር እኔ የከሌ ዘፈን ነው በሚል ኮሜንት ሲሰጣጡ they are Muslims literally ቤታቸውን ገብተው ሲያዩት አለ። ግን እዚህ ጋር ወንድሞች ለሚሰሩት ነገር ግን እንኳን ክሬዲት ሊሰጡ ለዘፈን ለተለያዩ ነገሮች አቴንሽናቸውን ይሰጣሉ። እዚህ ጋር ቁጭ ብለው ያንተን ፕሮግራም ከሚከታተሉ ይልቅ ሌላ ቦታ ላይ ካሊ ስንታወጣ እንትን ምን ተሸጠ ምን ተወረደ ምን ወረደ እንትና ተጋባች እንትና ተፋታች የሚባሉት ወሬዎች ላይ ረጅም ሰዓታቸውን ቢያንስ ሞር ዛን ከምታስበው በላይ ጊዜያቸውን የሚያሳልፉት ሄዳችሁ መታዘብ ነው። እኔ ወቀሳ አይደለም። እውነቱን ተናግረው ካልወደዱትም የራሳቸው እንትን እንዲገመግሙ ያህል ነው። ሄደው እዚህ ጋር ወንድሞች ሲያስተምሩ ከሚማሩ ቁርአን ሲቀራ ቁጭ ብለው ከሚሰሙ ይልቅ ብትን ብለው ሄደው የሚያደርጉት ነገር ራሳቸውን ቢታዘቡ ጥሩ ነው። ቢኮዝ እዚህ ጋር ያሉት ወንድሞች ጊዜያቸውን ዌስት አድርገው አይደለም ለአላህ ብለው ቀጥተኛውን መንገድ እዚህ ጋር ያለውን ነገር አይን ለመግለጫ ቢያንስ ሼር ኮፒ ሊንክ ብታረጉላቸው አትሊስት ሌላ ሰው ጋር እናንተ መስራት ባትችሉ አትሊስት ኮሜንት ጉብዝናቸውን ነገር ብታደንቁላቸው ብዙ ኮስት ያደርጉላችሁ 2 ሰከንድ ነው አይደል? ላይክ ኮፒ ሊንክ ሼር እና ምናምን ብታረጉት ቲክቶክ ራሱ ፕላትፎርሙ ኢን ጀነራል ሶሻል ኔትወርክ እንደባጠቃላይ ይሄን ነገር ይፈልጋል፣ ብዙዎች ጋር እንዲደርስ ይፈልጋል። ስለዚህ የተለያየ ነገሮች ላይ ሄዳችሁ ዋይ ከምትሉ አትሊስት እናንተ ማድረግ ስለማትችሉ የሚያደርጉትን ሰዎች ሰፖርት አድርጉ። ከደቂቃችሁ ሰከንድ ስለማይፈጅ ለማለት ያልነው ጣልቃ ከገባው ግን ራሳችንን እንመልከት ለማለት ነው። በጣም ነው እናመሰግነው ለምትሰሩት ስራዎች በአጠቃላይ አላህ ይቀበላችሁ። ከናንተ ብዙ ነገር እየተማርን ያለ ነውና ቅንነታችሁ በጣም ላደንቅ የምፈልገው ነገር
በጣም ትግስታችሁን ሳላደንቅ አላልፍም። እኔ አሁን በትንሹ ንጽጽር አልሰራም። እኔ ቤት በርግጥ ዲናዊ ትምህርት ብቻ ነው የሚቻለው። ዲናዊ ትምህርት ሪሌትድ የሚያደርጉ ከስራዬ ጋር ራሴን መሰል ነው የምሰራው። ሽቲ ድራይን ምናምን እያልኩኝ እየሸጥኩኝ ትምህርት ብቻ ነው፣ ንጽጽር አይቻልም። ግን አትሊስት ማነጻጸር አይደለም ያ ፔሸንስ ይኖራችሁ ሰውን ማስረዳት። አንድ ሰው የሚመጣበት አንግል በጣም የተለያየ አንግል ነው። ያንን የነፍሱ ጥያቄ ትመለስለት በሚል ቀናትን ፈጅታችሁ ጊዜያችሁን ኢዚ አይደለም መጽሐፉን እያጣቀሳችሁ እሱ እንዲድን ለምትሄዱበት መንገድ like Allah ይቀበላችሁ። ሌላ ምንም ልለው የምችለው ነገር የለም። because በጣም lot of people ሳያስቡት ከዚህ መንገድ እየነቁ ነውና ሌላው ቢቀር ቢያንስ እስልምናን ጆይን ባያደርጉ ራሱ መጽሐፋቸውን እንዲያነቡ እያደረጋችሁ ነው። because እናንተ ከዚያ የበለጠ አንብባችሁ ፈትፍታችሁ እያስረዳችሁ ስለሆነ እየተገረምኩ ነው የእውነት ማለት ነው። የምታያቸው ነገሮች ኢንሳይታቸው ያንን እንኳን እዩት ብሎ መጠቆም ትልቅ ስራ ነውና የምትሰሩት ያላችሁት በጣም ነው ጎበዞች ናችሁ። ትግስታችሁን ግን like ከሁሱ ጀምሮ like everyone አንተን ጨምሮ ኡስታዝ ዋሂድ የሙሉ ዕውቀት ባለቤት ዘመኑን ያማከልክነ like ብዙዎቹ የዛኛውን ዓለም ቀመስ አይደሉም። you know the pain ሰለምቴም ከመሆን አንፃር ብቻ ሳይሆን የትኛውንም የዕውቀት ቦታዎች ማወቅ እንትን ያደርጋል አለ አይደለም ህመሙ ይገባሃል። ሰዎች ሊሄዱበት የሚችሉት ነገር you will understand them ከሌሎቹ በተሻለ because ብዙዎቹ በዛው ቀጥታ መንገድ ነው የመጡት። ያንተ ግን ከሌላም ስለሆነ ያንን ነገር ዓለም ላይ ያለውን ፕሮብለም የማየት ሰዎችንም የማሳየት አቅሙን ፖቴንሻሉም ስላለ ባጠፋብን ደስ ይለናል። ልጆቻችን ምን አንዳንድ ጊዜ እንግዲህ like ትንሽም ከፍልላችሁ ይችላል ከናንተ በቆጣችሁና በጮክ ለበጎ ሊሆን ይችላልና በየኮሜንቱ ስር don't go around ሙስሊሞች አምባሳደሮች ናችሁ ሲባል አሁን ነው ገባኝ። እናንተ ሙስሊም የእስልምና አምባሳደሮች ናችሁ ከስማችሁ ጨምሮ ከሌ ፈቲያ ስትባይ የሙስሊም ስም ነው ይዘሽ የምትዞሪው የዛን ኮሚኒቲ ነው or somebody የሙስሊም ስም ሪሌት አህመድ ሲባል የነብያችን ሰለላሁ ዐለይሂ ወሰለም ሁለተኛ ስም ይዞ በኮሜንት ስር አቤት ሙዚቃ አቤት ሼፕሽ ማማሩ አቤት መልክሽ ስትባባሉ መዋሉ like at least አያስኬድም እና የሚመጣና የማይመጣውን ሂሳባችሁን ብታወራረዱ ከራሳችሁ ጋር ጥሩ ነው። አመሰግናለሁ እድሉን ስለተሰጣችሁ። ለሌሎቹ እድል ልስጥ ስራ ላይ ነበርኩ ኡስታዝ ጠሩ ሲሉኝ እንደውም ሁላችሁንም ማስወርጄ ለምን ገስት እኔና እሱ አንገባም ብዬ ነበር። ትንሽ አላል እኔና እሱ ገስት ገብተን ለምን እንደጠፋ ለሞግት ፈልጌ ነበር። ግን ያው ኢንሻአላህ እንኳን ተመለስክልን። አላህ ይጠብቅ ወንድሜ ከነ ቤተሰቦች ከነ ባለቤት ከነ ልጆች አላህ ይጠብቅ። ዘርህ ባጠቃላይ ሙሉ የተባረከ ይሁን። በዚህ መንገድ ነገ የሚቀሩ ነገ ካንተ ስር የተማሩ የወለድካቸው ብቻ ሳይሆኑ እኛም ካንተ ስር ሆነን እንደ የኡስታዝ ዋሂድ ቲሞች ተብለን ለኩራት ለመጠራት ያብቃን። በጣም ያው ብዙ አወራለሁ መሰለኝ አንዳንዴ ቁጣውንም ጨምሮ። አመሰግናለሁ። አንዳንድ ጊዜ የምትፈልጊው ነገር ሰው ሲያወራ 50 ምንድነው ደቂቃ አውርቶ 5 ደቂቃ ያወራ አይመስልሽም? የማትፈልጊው ፖይንት ከሆነ ደግሞ 5 ደቂቃ አውርቶ 50 ደቂቃ ያወራ ይመስልሻል? እንደ አይነት ነገር አለ። የምትፈልጊው ነገር ይወስነዋል ራሱ። በጣም ኢንስፓየርድ የሚያደርግ ነገር ነው። ሞር ኢነርጄቲክ ነው። ሞር ቫይብሬት የሚያደርግ ነገሮች አሉሽ በተፈጥሮሽ ማለት ነው። ይሄ ደግሞ ካለ ያገኘሽው ነገር ነው። አንቺ ምን ነው ታውቂዋለሽ። ማህበረሰቡ ህብረተሰቡ ይሄ ነገር ያጣዋል ብዬ አላምንምና በርቺ። አላህ ያበርታሽ። ብዙ ገና ካንቺ ብዙ ነገር እንጠብቃለን። ይሄ በተፈጥሮ የተቀመጡ ነገሮች አሉ። እርጋታሽ፣ ስነ ስርዓትሽ ምናምን ነገር። በነገራችን ላይ እኔ አንድ ሰው እንደሰለመ ቤት ሲከፍት ራሱ በጣም ደስ አይለኝም ነበር ድሮ በፊት እና አዲስ ዓለም ልክ ስትከፍት አንቺ ስትከፍቺ ምንም አልመሰለኝም። ለምን ረጋ ያለ ሰው ጥሩ ነው። እኔ የሚንቀጨቀጭ ሰው ምናምን ነገር በጣም እፈራለሁ። እርግጥ ብሎ ሲመጣም ወደ እስልምናም ስሜታዊ ሳይሆን ራሽናል ሳይሆን ማነው ኢሞሽናል ሳይሆን ራሽናል ሆኖ የሚመጣ ሰው ደስ ይለኛል። ያው እንደምታውቁት ኢሞሽን ማለት ስሜት 4 ማዕዘኖች አሉት። ደስታና ሐዘን፣ ጥላቻና ፍቅር የሚባሉ። በእነዚህ በአራቱ የተወሰነ ውሳኔ ሬግሬት አለው፣ መጨረሻ ላይ ጸጸት አለው። አይታችሁ ከሆነ በደስታም የምትወስኑት ውሳኔ፣ በሐዘንም ስትወስኑት ደግሞ ቁጣም ሊኖረው ይችላል፣ ንዴትም ሊኖረው ይችላል። በፍቅርም በጥላቻ ስድብ ነው ሲያጥረገርጉን የነበሩት። ስድቡ ምኑ ሲመጣ የሐሰት ወንጀሎች ሲመጣ ኦዲዮች እየቆራረጡ ቪዲዮዎች እየቆራረጡ ሰዎች ሼማመድ አመዲን ማለት ያልፈለጉትን ነገር እንደሚሉ ምናምን ሳይ ይሄ ነገር ዝም ማለት የለብንም። ቢያንስ ብዙ ጠያቂ ትውልድ ይመጣል። ከኦርቶዶክስም ከፕሮቴስታንትም የሚጠይቅ ትውልድ በጣም እየመጣ ነውና ለሚጠይቅ
መልስ ብንሰጥ ጥሩ ነው፣ ብናስተምራቸው ጥሩ ነው፣ እኛም አጀር ብናገኝበት ጥሩ ነው ከሚለው አንጻር ነው ያልኩት። ይህን ይመስላል። ደግሞ አላህ ደግሞ ያላ ፈድል ሆኖ ደግሞ እኔ በጠፋሁበት ሰዓት ላይ ኡስታዝ ሁሱን ላይ አላህ በጣም ሲጠቀምበት አይቻለሁ ማለት ነው። እና ከዚህ ወንድም ጋር ከጎኑ መቆም መቻል አለብን። የሚሰልሙ ሰዎችን ማጠናከር አለብን። እሱ ማስለም ነው ስራው። ሌላ ነገሮች ደግሞ ከስር ደግሞ ተቀብለው የሚያጠናክሩ ሰዎች ያስፈልጋል። በዛ ላይ ደግሞ በቃ በርቱ፣ በዱዓ አትርሱት፣ ከጎኑ ሁኑ። አይ ቲንክ 600 ሺህ ምናምን አካባቢ ላይ ነው ያለው ፎሎ ያለው። ወደ 1 ሚሊዮን አስገቡለት። በጣም አላህ ማለት እንደዚህ አይነት ነገር ደስ አይላችሁም? ማለት በቃ በቀን 5 ሰው 6 ሰው በቀን 1 ሰው ምናምን ሲሰልም ጉድ ስንል በቀን አንዳንድ ሰው ሲል 2 ሰው 3 ሰው መጣ፣ ከዛ 4 ሰው፣ አሁን ደግሞ 8 9 10 ምናምን ሲሆን ደግሞ እንደ አላህ እንደዚህ አይነት ሰው ካስነሳልን በዘመናችን አላህ ካስነሳልን ገና ትንሽ ልጅ የ26 ዓመት ልጅ ነው ሁሱ አሉኝ። እንግዲህ እሱ እንኳን አልነገረኝም፣ እኔ በሜሴንጀር አገኘዋለሁ ሁሱ ማለት ነው ኡስታዝ ሁሱን። እና እንደዛ ሲል እንግዲህ አላህ ነው ያስንትን ያለው። ስለዚህ ከሱ ከጎን ሆናችሁ ደካማ ጎን እንኳን ቢኖርበት ቀስ ብላችሁ በትትና በውስጥ መስመር ነገሩት፣ እንዳትሰብሩት አደራችሁ። እዚህ ቲክቶክ ላይ ያለ ሰው በጣም አስቸጋሪ ነው እና ትንሽ ስህተት ካገኘ እንኳን ላጉላ ይላል። እሱ በቃ እንደሱ እሱ አራሚ ነው። እሱ ምንም ጥፋት የለበትም። በቃ አደባባይ ላይ እንደፈለኩኝ ቪዲዮ ለስራ ምናምን ነገር ይላል። ፌመስ ለመሆን ፈልገ ነው፣ ሌላ ነገር የለህም። እሱም ከምትነክ ሙስሊም ሆነ ወንድምህን ከምትደበድበው ሪሊ የማረም ነገር ከሆነ ሪሊ ሊላሂ ብለህ ከሆነ የምትሰራው ዝናም ፈልገህ ካልሆነ የምትሰራው በውስጥ መስመር መጥተህ ይሄ ነገር ቢስተካከል ወንድሜ አስተካክላለሁ። አደባባይ ላይ የተሰራ ጥፋትም ካለ አደባባይ ላይ ሄዶ ይቅርታ በእንደዚህ መልኩ አንድ ወንድም እኮ መቶ አረመኝ ብሎ ራሱ ሊናገረው ይችላል። በዚህ መልኩ ነው ማድረግ ያለባችሁ እንጂ አደራችሁን እንዳትሰብሩት። የሚሰበርም ነገር አይደለም፣ ግን ጉዳዩን ነው የምነግራችሁ። ይህን ይመስላል እንግዲህ። ሚካኤል ሰላም፣ እንዴት ነህ? ደህና ነው ወይ? ሰላም ነው። ሰላም ነኝ ያለው አልሐምዱሊላህ። ጠፋህ እኮ የዋሽታውን ክብል አለው። ሁሌ ኡስታዝ ሁሱን ይከታተላለሁ ቲክቶክ ላይ። ኦኬ። እና እሱም የሚሰጠው የእስልምና ትምህርትን በጣም ደስ ይለኛል። ኦኬ። ሲከራከርም ሆነ የሌላ እምነት አልፎ አይነካም ኡስታዝ ሁሱ ማለት ነው። እኔ እንደተረዳሁት በእኔ አስተሳሰብ ግን እሱ ምሎ በማስረጃ ያቀርባል፣ ያለ ማስረጃ የሚያወራ ነገር የለውም። ግን ብዙዎች ዛሬ እየተነሱበት እንትን እያሉ ነው። እሱ ግን በጣም ይደብራል እና በሱ ትምህርቱም ልቤን ስነለካኝ እስልምና መቀበልም ይፈልጋሉ። ማሻአላህ ደስ ይላል። ክርስቲያን ነበር አይደል ሚኪዬ? ነኝ። በቃ እስቲ ክርስትናን የተውክበት ምክንያትና እስልምና የማረከህን ሁለቱን ተርኒንግ ፖይንቶች ባጭሩ ንገረን። 1-2 ደቂቃ 3 ደቂቃ ወስደህ ኢንሻአላህ። ክርስትናን ለመተው የወሰንኩት ማለት ነው ይሄ ቲክቶክ ላይ እፎይ ተብዬው ማለት ነው። ኦኬ። ከኦርቶዶክስ እምነት ተከታይ መጀመሪያ ላይ እኔ ጴንጤ ነበርኩኝ። ገና ከ5-6 ወራት በፊት ነው ወደ ክርስትና የገባሁት ማለት ነው። እሺ። ይሰማል? በደንብ ይሰማል ሚኪ። እና ከዛ ኮርስ እየሰጡኝ ነበሩ በቤተክርስቲያን ማለት ነው። ኦኬ። ከዛ እየተማርኩ ያለሁት ምስጢረ ስላሴ ምን ላይ ደረስኩኝ። ምስጢረ ስላሴ እያስተማሩኝ እያሉ አብ ወልድ መንፈስ ቅዱስ አንድ ነው ይላል እና እዛ ላይ ይሄዱና ከዛ ወልድ ማለት ጌታ ኢየሱስ ክርስቶስ ነው ይላሉ። እዛ ላይ ደግሞ መጥቶ መንፈስ ቅዱስ አብ መንፈስ ቅዱስን ይልከዋል፣ አብ ወልድን ይልከዋል፣ ወልድ አብን ይልከዋል፣ ወልድ መንፈስ ቅዱስን ይልከዋል ይላል። አንድ ከሆኑ አንደኛው አንዱን ለምን ይልከዋል ብዬ ጠየቅኩት። በቂ መልስም ላገኘው አልቻልኩም። ከዛ ኡስታዝ ሁሱን በቴሌግራም ላይ የእስልምና እምነትን ቻናል የምማርበት ስጠኝ ብዬ ጠይቀው ነበር። ከዛ ላይ ተከታተልና በቂ ትምህርት ካገኘ በኋላ ነው
ከልብ አምነህ መቀበል የምችለው ምናምን ብሎ አስረድቶኛል ማለት ነው እሱ። እሺ አሁን ቴሌግራም ላይ የምከታተለው ቻናል አለኝ። ከዛ እስልምና ትምህርት የምከታተልበት ቲክቶክ ላይ ከነዛራ ሙስጠፋ ምናምንም እነሱም አልፎ አልፎ እነሱም ይመክሩኛሉ ያስተምሩኛሉ። እና ዛሬ ደግሞ መጨረሻ ላይ የገባኝ እውነት መቀበል ስለሆነ ለመቀበል ወሰንኩት። ማሻአላህ ማሻአላህ በጣም ደስ የሚል ነገር ነው። እንግዲህ እስልምናን ካስትመጣ ሁለት ፖይንቶች አሉ። አንደኛው ክርስትናን የተውክበት ምክንያት እና ወደ እስልምና የምትቀበለት ምክንያት በአጭሩ አስቀምጠልናል። ያው በዋነኝነት ስላሴ የሚባለው ሐሳብ ብዙ ሰዎች እንትን የሚሉት ስላሴ የሚለው 3 persons 1 essence የሚባለው ማለት ነው። ሶስት አካላት አንድ መለኮትን ይቀዋደሳሉ የሚባሉ ሶስት አካላቶች አሉ። እነሱን ማምለክ የለብኝም አንድ ፐርሰን ነው ማምለክ ያለብኝ ብለህ ወደ ዲን እስላም ደግሞ አንድ ፐርሰን ነው የሚመለከው። አላህ ማለት በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት አንድ አምላክ አለ። ያንን አንድ አምላክ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አለ። እሱን የአምልኮ ሀቅ የሚገባው እሱ ብቻ ነው። እሱን ብቻ አመልካለሁ ብለህ ነው የመጣኸው እና ሻሃዳ መያዝ ትፈልጋለህ? ኢንሻአላህ በቃ እኔ የምለውን ተከትለህ ትላለህ በአረብኛና በአማርኛ ኢንሻአላህ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ድጋሚ ይሰማል። አብዱሁ ወረሱሉሁ አብዱሁ ይሰማል አይሰማል? አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። የእርሱ ባሪያና መልእክተኛ ነው። የእርሱ ባሪያና መልእክተኛ ነው። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር። እንግዲህ በሻሃደተይን ወደ ዲኑ እስላም ገብታል ማለት ነው። ላኢላሃ ኢለላህ ያለ ሰው የአላህን ገመድ ይዞታል ማለት ነው። በጣም ደስ ብሎኛል። የቁልፉ ላኢላሃ ኢለላህ ነው እና በጣም ደስ ብሎናል። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አላህ ያበርታ፣ አላህ ጽናቱን ይወፍቅህ። ኢንሻአላህ ትማራለህ። አህመድ አለ አህመድ ወይ ኢምራን ከሁለት አንዳችሁ እስም ይዘው ካለ ማን አለ ከወንድሞች መካከል ወደዛ አህመድ ያለ በቃ አህመድን ኮንታክት አድርገው። ሚኪዬ አህመድን በውስጥ መስመር ስልክህን አስቀምጥለት። የመማሪያ ግሩፕ አለ ስለ ሰላት የምትማርበት፣ ስለ ቁርአን የምትማርበት፣ ማንኛውም ጥያቄ የምትጠይቅበትና ሞር እውቀትህን ዴቨሎፕ የምታደርግበት የራሱ ግሩፕ ስላለን እዛ ግሩፕ ላይ ከተሃል ማለት ነው። አህመድ አየው አህመድን እዚህ ጋር ታያል። አህመድን ፎሎ አድርጌዋለሁ። ፎሎ ባክ መልስልኝ እና በውስጥ ስልክህን አስቀምጥለትና ቴሌግራም ላይ ትማራለህ ማለት ነው ትምህርት። እሺ እሺ። በቃ ማንኛውም ሰው በውስጥ መስመር ሲመጣብህ እንትን አትበላቸው፣ አታውራቸው ለጊዜው ማለት ነው። አሁን አንተ እውቀት ያተፈው ጭቅጭቅ፣ ንትርክ ምናምን የሚባሉ ነገሮች ላይ ስድብ ምናምን ሊመጣብህ ስለሚችል ጠንካራ ሁን። አይ ቲንክ ብዙ ነገር አሳልፈህ የመጣ ልጅ ትመስለኛለህ። በርታ፣ አላህ ያበርታ። እኔን ማግኘት ከፈለክ ደግሞ ሜሴንጀር ላይ መምጣት ትችላለህ። ሜሴንጀር አለ? ሜሴንጀር አለ? ፌስቡክ ምናምን ትጠቀማለህ? የለኝም። በቃ አህመድ ይረዳህ። አውርድና እኔን ኮንታክት አድርገኝ፣ ራሱ ኮንታክት አድርገኝና በዛ እንትን እላለህ ማለት ነው። በዛ እንገናኛለን። በቃ አላህ ያበርታ። እንትን ያለ በጣም ደስ ብሎኛል። ስምህ ሚካኤል ነው አይደለ? ማን መባል ትፈልጋለህ? የዲኑ ኢስላም ስምህ እናንተ ደስ ባላችሁ። ሚካኤል ሙሐመድ ብትባል ደስ ይለኛል፣ በረሱል ሰለላሁ ዐለይሂ ወሰለም ስም። ምክንያቱም የእሳቸው ስም የምናፍርበት ሳይሆን አሁን የምንጀግንበት ስም እንደሆነ እናውቃለን። ስለዚህ ስምህ ሙሐመድ ይባል። ማሻአላህ የምንኮራበት ስም ነው።
ሙሐመድ ማሻአላ ስሙ ሙሐመድ ተብሏል። ማሻአላ እንትንን ስምን ፕሮፋይል ላይ ምን ታደርጋለህ? ሙሐመድ ብለህ ትለውና እሺ በቃ በቅንፍ ደግሞ ሚካኤል ትለዋለህ በቅንፍ። እሺ ማሻአላ ኢምራን አለ አለ ኡስታዚ ጨምርለት እስቲ የሆነ ነገር በለው፣ ደስታንም ግለጽለት፣ አበረታታው ምናምን። ኢንሻአላህ አደባባይ ላይ ሻሃዳ እናስይዛለን፣ እናጠናክራለን። ምንም የሚመጣ ነገር የለም። የኡስታዝ እሱ አደባባይ ላይ ሻሃዳ የሚያስይዘው አደባባይ ላይ እናስይዛለን፣ እናጠናክራለን። አጠናክሮ መስራት ነው። ከዛ ሂዳያ ባለ እጅ ነው። ጽናት የሚባለው ምናምን የሚባለው የኛ ፋንታ አይደለም። እኛ ሪሳላውን ማድረስ መስለም የሚፈልጉ ሰዎች ማስለም ነው ስራችን እና ኢንሻአላህ በርቱ። ኢምራን የሆነ ነገር በለው። አይ ኡስታዚ መጀመሪያ ሚካኤል አላሁ አክበር አላሁ አክበር ብያለሁኝ። ለአላህ ለህያው አምላካችን አላሁ ሱብሓነሁ ወተዓላ ምስጋና ይገባው። ለምን አንተን ከጨለማ ወደ ብርሃን ስላመጣ ለሱ ምስጋና ይገባው። ያው እንደምናውቀው ሂዳያ ከአላህ ነው የሚመራው ከአላህ። አንተ ራሱ መመሪያ ከፈለክ መመሪያ የሚሰጥህ ማን ነው? አላሁ ሱብሓነሁ ወተዓላ ነውና እንኳን ወደ ብርሃን አወጣ እንኳን ከጨለማ አወጣ እላለሁኝ። እንዲሁም ከስላላችሁ ወንድሞቼ ደግሞ ሸሃዳ ማለት ቀላል ነገር አይደለም። አንድ ሰው ወደ እስልምና ሲመጣ ቀላል ነገር ብዙ ሰው ይሰልማል። አይ በቃ ችግር የለውም ብለን የምናልፈው ነገር አይደለም። አላህ አንድ ነፍስን ከእሳት አዳነ ማለት ትልቅ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ድናውት ከተባለ ለአየህዲ አላሁ ቢከ ረጁለን ዋሂድ ኸይሩን ለከ ሚንሁም አው ከማ ቃል ነብያችን ምናሉ አላህ ባንተ የተነሳ አንድ ሰው ወደ እስላም ሲያመጣ ነው ከምድር ወይም ከገመል በዛን ጊዜ ባሮች በጣም ምርጥ ነገር ነው ከሱ ይበልጣሉ። እና በጣም ከባድ ነገር አንድ ሰው ወደ እስልምና ሲመጣ በጣም ደስ ይላል ነው የሚገባው። ሁላችሁ ሙስሊሞች ራሳችሁን ኮሜንት ላይ ገለጹለት። ለዓለማቱ ጌታ ምስጋና ይገባው። አላህን አመስግኑ። ኦኬ ያው ሚካኤል ከዚህ በኋላ ወደ እስልምና መጥተሃል። አንድ ሰው ወደ እስልምና ሲመጣ አምላካችን ምንድነው የሚለው? ይغفر لهم ما قد سبق ይላል በተከበረ ቃሉ ላይ ያለፈው ነገር በሙሉ ኃጢአትህ ይማርልሃል። ስለዚህ አሁን አንተ እንደተወለደ እንደ አዲስ ሕፃን ልጅ ነህ። ምንም ኃጢአት የለብህም። ለምን አስቀድሞ የሰራኸው ነገር በሙሉ በጅህልና ወይም ደግሞ በጨለማ ውስጥ ነበርክ ያለው። አሁን ወደ ብርሃን ስትመጣ ደግሞ አስቀድሞ የሰራኸው ነገር በሙሉ ይቅር ተብሏል። ስለዚህ ኢንሻአላህ ከዚህ በኋላ መበርታት አለብህ። በቻልከው ከኃጢአት መራቅ አለብህ። አንድ ሰው ሙስሊም ሆኖ ብቻ የሚቀመጥ አይደለም። እስልምና የምትለው ኑሮ ነው እንጂ የሆነ ሰልመ ብቻ ሰልም ያለው በቃ ብለህ ልተኛ አትችልም። ኦኬ ለምን አንድ ሰው ከሰለለ በኋላ ሙሉ ስብዕናው እስልምና ነው። ነብያችን ማለት አልሙስሊሙ መን ሰሊመ አልሙስሊሙ ቢሊሳኒሂ ወየዲሂ ሙስሊም ብሎ ማለት ሙሉ ሰውነቱ ሰዎችን ሰላም ያውቃ ሰዎችን የሚያስቸግር ነው። ሰውነትህም ከመላስህም ሁሉም ነገር ሙስሊም ሆነ ታዛዥ መሆን አለበት እና ኢንሻአላህ ራስን በዛ መንገድ ግራ ስብዕናህን በደንብ አሻሽለው። ሲቀጥል ደግሞ ያው እንደምናውቀው እስልምና እውቀት ትልቅ ቦታ አለው። እውቀት ትልቅ ቦታ አለውና ኢንሻአላህ እውቀት ላይ በደንብ አርገህ በርታ፣ ቁርአን ቅራ፣ ተማር። ኢንሻአላህ ያው ወንድም አህመድን በውስጥ አወራው ግሩፕ አለ ግሩፕ ላይ ያስገባህና ያግዝሃል ማለት ነው። ኢንሻአላህ እኛም ደግሞ የምናግዝ ነገር ካለ ከጎንህ ነን። ሁላችሁም አላህ ይቀበላችሁ ማለት ነው። ያው እኛ ጋር ስለደረሰ ኢንሻአላህ ኡስታዝ ይወጣ ነው። ያው ከመውጣቴ በፊት ግን ሁለት ነገሮችን መናገር ፈልጋለሁ። አንደኛው ምንድነው ኡስታዝ ሆይ ስለተመለሰ ኡስታዛችን ስለተመለሰ በጣም ደስ ብሎኛል። በጣም ደስ ያለኝ ያው ዛሬ ራሱ የመጣሁት እኔ አክቹአሊ ኡስታዝ ሲመጣ ነው። በቃ ኡስታዝ ሲመጣ እኔማ ልዘይራችሁ ብዬ የመጣሁት እንጂ ኢንሻአላህ ሰሞኑን ራሱ እኔ አልኖርም። ያው ግን እንዳለሁኝና ሰላም እንደሆንኩኝ ልንገራችሁ ወይም ደግሞ ጥፍት ስልባችሁ እንዳይደብራችሁ ብዬ ነውና ሁላችሁም በውስጥ የመጣችሁ ኢምራኔት ይብላችሁ ለጠይቃችሁን በሙሉ አላህ ያክብርልኝ። እና ኢንሻአላህ ከዚህ በኋላ ብዙ ስራዎችን የምንሰራ ይሆናል። ግን እዚህ ጋር 1600 ሰዎች አላችሁ። ለእናንተ አንድ ምክር አለኝ። እርሱም ምንድነው ሁላችንም ግዴታ አለብን ነው። ይሄ ግዴታ ኡስታዝ ወሂድ ላይ ብቻ አይደለም። ኦኬ ኡስታዝ ወሂድ ብቻ አይደለም ማውራት ያለበት። አሁን እናንተ ማውራት እንኳን ባትችሉ ኮፒ ሊንክ በማድረግ ሼር በማድረግ ሪከርድ እያደረጋችሁ ፖስት በማድረግ ለሰዎች በማሰራጨት መተባበር አለባችሁ። አምላካችን ምንድነው የሚለው? ወተዓወኑ ዐለል ቢሪ ወተቅዋ በኸይር ስራና በመልካም ነገር ላይ ተባበሩ ይላል። በጥሩ ነገር መተባበር አለብን። በአንድ ሰው ብቻ የሚቆም ነገር አለ። ስለዚህም ታደርጋላችሁ። ሁላችሁም አንድ ኡስታዝ ወሂድ ቪዲዮ ሲለቅ ወይም አርቲክል ሲለቅ እሱን አርቲክል ሄዳችሁ ታነባላችሁ። ኦኬ ሲቀጥል ደግሞ የዩቲዩብ ቻናል አለው እንዲሁም ቴሌግራም ቻናል ዋሂድ ኮም ዋሂድ ትላላችሁ። ከዛ በኋላ COM ታደርጋላችሁ። እሱን ገብታችሁ ጆይን አድርጉ። ሲቀጥል ዩቲዩብ ቻናልም አለ። እንዲሁም እዚህ ቲክቶክ ላይ ሁለት አካውንቶች አሉት ኡስታዝ ወሂድ። ሁለቱንም አካውንት ፎሎ አድርጋችሁ መከታተል አለባችሁ ማለት ነው እንጂ ኡስታዝ ወሂድ እየሰራ ብቻ እሱ ላይ ብቻ መተው የለብን። እንደምናውቀው ኡስታዝ ብዙ ስራ አለበት። ያው እዚህ ጋር ስናወራ የሆነ እንደው ስለ ሰው አይወራም እንጂ ኡስታዝ ወሂድ ብቻ ቀልቀላ ስራ እየሰራ እንዳይመስላችሁ። አስቡት፣ አርቲክል አለ፣ ቪዲዮ ይለቃል፣ ላይቭ ያስተምራል፣ ሰለምቴዎች አሉ። ከሰለምቴዎችን በተጨማሪ ደግሞ ተማሪዎችም ደግሞ አሉ። አስቡት፣ ይሄን ሁሉ አንድ ሰው መሸከም ይከብዳልና ሁላችንም በእንደዚህ አይነት ነገር እንታገዝ ኢንሻአላህ። ከዚህ በኋላ ብዙ ስራ ይጠበቅብናል ኢንሻአላህ። ሁላችንም እንሰራለን ብዬ አስባለሁ። ያው ኢንሻአላህ እኔ አላህ ካለ ከ2 ዓመት ምናምን በኋላ እገኛለሁ በደንብ በሰፊው ማለት ነው። በዱዓ አትርሱኝ። እኔንም ጀዛኩሙላሁ ኸይር ጀዛ። ቀጥሉ ወንድሞች ኢንሻአላህ አላህ ያበርታ። ምንም ችግር የለውም። የሚካኤል ፕሮፋይል ምናምን ቀያየራቸው። እሺ ቪዲዮችን የለቀካቸው
ችግር የለውም። አይራቸው አንደኛ ፕሮፋይልን ቀይረው የለቀቀውን ቪዲዮዎች ምናምን ካሉ እነሱንም አውጣቸው፣ አጽፋፋቸው። ኢንሻአላህ አላህ በርታ። ኢምራንዬ ምንም ችግር የለም። 3 ሳምንት የሚሆን ዋናው አንተ ሲመቻችልህ ውስጥ ጥሩ ከተሰማ ስገባ እነግርሃለሁ፣ ትገባለህ ማለት ነው ኢምራን። ከዛ አንፃር እንትን ነው። ስሙ መሐመድ ነው የወንድማችን። እንግዲህ አንድ ወንድም ዛሬ አግኝተናል። ሌሎች ሻሃዳ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ማለት ነው። ወደ ዲኑል ኢስላም ነው እየጠራን ያለ ነው። ወደ አንድ አምላክ ወደሚመለክበት እንትን ነው። ኢቨን ኢስላም የሚለው ቃል በጥንት በነበሩ በዕብራይስጥ ላይ ራሱ አለ። ራሱ 3 ቦታ አለ። የሚነግረኝ ሰው አለ? 3 ቦታ የሚነግረኝ ሰው አለ? ኢስላም የሚለው ቃል 3 ቦታ ላይ አለ ባይብል ላይ የሚነግረኝ ኢስላም የሚለው ቃል ስርወ ቃሉ። የቤት ስራ ሰጥቻቸዋለሁ ማለት ነው። ኢንሻአላህ ቀጣይ ማስተምራችሁ እሱ ይሆናል ማለት ነው። ኢስላም የሚለው ነቢያቶች የሰበኩት ኢስላምን ነው ወይ? ሰላም ሳይሆን ኢስላም የሚለው ቃል አለ ወይ? ሰሚሽን የሚለው ቃል አለ ወይ ነው የሚለው ነገር ኢንሻአላህ አሳያቸዋለሁ። 3 ቦታ አለ። ሊንጉስቲካል በሆነ አፕሮች አሳያቸዋለሁ። ጥንት የነበሩ ነቢያት ሲያመልኩት የነበረው ኢስላም ማለት ሲምፕሊ መታዘዝ ማለት ነው፣ መገዛት ማለት ነው። ሰሚሽን ማለት ነው፣ ኦቢዲየንስ ማለት ነው። አንድ አምላክን በብቸኝነት ስትገዙ የምትገዙት ነገር ኢስላም ይባላል። ሰውየው ደግሞ ሙስሊም ይባላል ማለት ነው። ሲምፕሊ የግድ አረብኛ መሆን የለበትም ራሱ ማለት ነው። እና መታዘዝ መገዛት ከሚል ቃል የመጣ ሲሆን ታዛዥ ማለት ነው። ሙስሊም ማለት ሲምፕሊ ታዛዥ፣ ተገዢ፣ አምላኪ ማለት ነው። አንዱን አምላክ በብቸኝነት የሚያመልክ ማለት ነው። ይሄ በዚህ መልኩ መረዳት ትችላላችሁ ማለት ነው። በርቱ፣ አላህ ያበርታችሁ። ሌላው ልል የምችላቸው ነገሮች ሻለ ላይ መፈልገው ማለት ነው። እሺ ተናገር መሐመድ። በመጨረሻ ምን ልል የምፈልገው ይሄን ስልክ የገዛልኝ ብራዘር ስለሆነ ማለት ነው። ይሰማል? ይሰማል። ትንሽዬ ስልክ ስላለኝ አሁን ስልኩም ሊቀበለኝ ስለሚችል በስልክ እንድናወራ በውስጥ ስልክ ቁጥርን ብታስቀምጥልኝ ማለት ይሄን ነገር አሁን ስነግሮ ስለሚቃወመኝ እኔም በቻልኩ መጠን እሱንም ላስተምር ሞክረዋለሁኝ። ለጊዜ ስልኩን ማቀበል ስለሚችለኝ ስልኬን እንድታስቀምጥልኝ በውስጥ ኢንሻአላህ ችግር የለውም። የአህመድን ኮንታክት አድርገውና በአህመድ በኩል እንገናኛለን። አህመድን አገኘው። ሚካኤል መሐመድ ጣፍልኝ። እሺ ሚካኤል። እሺ በአህመድ በኩል እንትን በሉ ተገናኙ ማለት ነው። ኢንሻአላህ የሚያስፈልገን ነገር ይነግራል። የሚያስፈልገን ትምህርት ምናምን አላህ ይቀበል። ኦኬ አንድ ነገር ልበል። አላሁ አክበር። ማንኛውም ሰው ወደ እስልምና ሲመጣ እንደኛ የሰለሙ ሰዎች የሚደሰት ያለ መስለኝ በጣም ነው ደስ የሚለን እና በጣም ደስ ብሎኛል ወደ አላህ ወደ ቀጥተኛ መንገድ ስለመራክ። ያው ከዚህ በኋላ ልክ እንዳሉትም እስልምና ጥፍሬ ሞርዱልኝ እንትን ቀፉኝ የሚባልበት ቦታ አይደለም። ቀጥታ ገላህን ታጥበ ከዚህ በኋላ ከፈጣሪ ጋር ፍሮንት የሚደራረግበት ቦታ ነው። እኛም ውጭ ሆነን የሚመስለን ነገር ሰዎች ሲሰልሙ በቃ ላይ ከሴሌብሬሽኑ በበለጠ ያለውን ዲዩቲ ኃላፊነት የሌለው ቦታ ይመስለናል። ግን ቀና ልብነት የሚያስፈልግ ፈጣሪያችንን ላይክ እንደምናየው ሆነን መቆም የሚያስፈልገን ቦታ ነውና ላይክ እሱ ሪማይንድ ለማድረግ ነውና የፈጣሪ መንገድ መታል ቀጥተኛውን መንገድ አላህ ያጽናን። አንተንም እኛንም አላህ ደግሞ ወዶሃል። አትሊስት ቃሉን like that chain መያዝ ኢዚ አይደለም። like now you can climb ማድረጊያ ነው። ዘለበቱን ከያዝን ከዛ በኋላ የኛ ጥረት የኛ መንገድ ከዛ በኋላ የሚያስፈልገን እዚህ ጋር ወንድሞች እህቶች እዚህ ድረስ አምጥተውን ሻሃዳ ሲያስይዙን እነፍ ብለው የሚታውን አይደለም። ትምህርት መንገድ ነው፣ መማር ያስፈልጋል። now ከፈጣሪ ጋር ምን ቆሞ ሰማይ ምድርን የሰራውና አምኛለሁ አንተ ፈጣሪ ነህ ብለን ስናምነው የሚያቅተው ነገር አለ ማለት አይደለም። በቃ ምንም ወደማያቅተው መንገድ ነው የመጣነውና ለሰለሙት በአጠቃላይ like በጣም ደስ የሚለኝ because የምንመጣውን እርምጃ ልንወስድ የምንችል whatever reason you have በተውበት የሚመለሱ በእውነተኛ መንገድም ተምረው ይመለሱ or ደግሞ ለደቂቃም ቢሆን እኔ ሙስሊም እፈልጋለሁ ብሎ ለሚይዙ ሰዎች በጣም ነው የምደሰተው because like now at least they know the way ደርሷቸዋል ጆሮአቸው ጋር ቃሉንም ተናግረዋል። ስለዚህ ከዛ ቃል ጋር መኖር ነው በቃ like now መዋሃድ ነውና አላህ ለሁላችሁም ይሄንን መንገድ እመኝላችኋል። ኢቭን ለቤተሰቦቻችንም ለምናቃቸው ለነኩንም ላዩንም
በዚህ መንገድ እንዲመራለን ዱዓ አድርጉላቸው ለቤተሰቦቻችንም አንተም ገና your newborn ነው እንደሚባለው እንደ አዲስ ነህና ሁሉ ነገር ቀስ ይያለ ነውና አላህ ደግሞ መንገዶች አሉ እዚህ ድረስ ስላመጣ ምክንያት አለውና ኡስታዛችን በተመለሱበት ቀን ሻዳ መያዘራሱ it's a memorable day እና እንኳን መጣ ወንድም ሆነን ስላገኘ መሐመድ አሰላሙ አለይኩም ለማለት ነው መጀመሪያ ይሄንን ሁሉ አወራሁት ወአለይኩም ሰላም ወራህመቱላሂ ወበረካቱ አብሽሪ ወአለይኩም ሰላም ጥሩ ነሲያ ነው የሰጠሽው በጣም የሚደነቅ ነገር ነው ራሱ እንትን ያለው በርታ አንተም አላህ ያበርታ መሻዳ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ መማር የምትፈልጉ ማወቅ የምትፈልጉ ሰዎች ካላችሁ ክፍት ነው ቤታችን ማለት ነው አቴኒ ታይም ምንም አይነት ጥያቄ ሲኖራችሁ መጣችሁ ተማሩ ማለት ነው ምንም የተለየ ነገር ጭቅጭቅ እንትርክ አያስፈልገውም ዘመኑ አይደለም ራሱ ፀሐይ ወጣለች አልወጣችም የሚለው ነገር ለማወቅ ያለው አማራጭ ቤት ውስጥ መቀመጥ ሳይሆን ከቤት ወጣ ብሎ ማየት ነው የሚያስፈልገው ጭፍን ፍቅርም ጭፍን ጥላቻም ጥሩ አይደለም ለያዛችሁበት ነገር ጭፍን ፍቅር ጥሩ አይደለም እና ደግሞ ለምሰሙት ለአዲስ ነገር ደግሞ ጭፍን ጥላቻ ያስፈልገው አይናችሁን ከፍታችሁ ብቻ መመልከት ነው ከዛ የሚበጀውን ከሚፋጀው ትለያላችሁ ማለት ነው አይምሮ አላችሁ አቀላላ ሰጥቷችኋል ማመዛዘን ትችላላችሁ እውነታውን የቱ ጋር ያለው ስትሪት ሞኖቲዝም የትኛው ነው የሚከተለው የሚለው እንትን ማለት ትችላላችሁና ዘመኑ በአሁን ሰዓት አዲሱ ጄነሬሽን የሚጠይቅ ነው የሚመራመር ነው ማወቅ የሚፈልግ ነው ቁጭ የሚል ሰው አይደለም እና ከዛ አንፃር ነው አላህ ይጠብቅህ